አሁኑኑ ነኝ። ማማሟታል። ምን ስታሳዝን! ማናት ለኔ የምታዝነው? ልጅ አይደለሽ እንዴ? ብሌን እንዳታደርጊው ልጅ ነኝ። ጣብሽ እንዳይነኩት። እሺ እናቴ። ቃል ሰላምን ሰው ገለሻል በማለት አይምሮዋ እንዲጨናነቅ ወይም ደግሞ እንድታበድ አርግታታለች ማለት ነው። እንግዲህ ቃል ልጅ እንደሆነች ነው የሚታወቀው። ግን ምን ልጇ ብትሆን በዚህ ልክ ሰው ገለሻል ብላ እሷን ለማሳመንና እንድታብድ አታደርጋትም ነበረ። ሰላም ግን በፍጹም እኔ ይሄንን አላደረግኩም፣ እንዲህ እኔ ወንጀለኛ ነኝ ማለት ነው፣ እኔ ሰው ገድያለሁ ማለት ነው እያለች አይምሮዋ እየተጨናነቀ እንግዲህ እየጮች ውጭልኝ ከቤቴ እያለች ትገኛለች ማለት ነው። እንደዚሁም አይምሯ ቢነካም ግን ብሌኔን አንቺ ልጄ ነሽ አይደል ወይ ነበር ያለቻት እና ብሌንም አዎ ልጅሽ ነኝ ብላታለች። ቃል ደግሞ እንዴት ልጅሽ ነኝ ትለያታለሽ? ልጇ ሳትሆኚ እንዴት ልጅሽ ነኝ ትያታለሽ? ብላ እንግዲህ አንገቷን ሲጠርግታታለች ማለት ነው። እነሱ ሲነጋገሩ ሲጨቃጨቁ እየሰማች ሰላም ግን ዱላ ይዛ መታ እንግዲህ ግንባሯን ብላ ፈንክታታለች ማለት ነው። ቃልን ልጄን ከእንግዲህ ማንም አይነካብኝም እያለች ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። ብያላችሁበት ሰላማችሁ በዚህ ትርፍርፍ ይበልኝ። አደራ ዲራማ እንግዲህ የግፈኞች ግፋቸው የሚወጣበት እውነቱ የሚወጣበት ነው ብለን እናምናለን። ሰላም ምንም መሆን የለባትም። ልጅቷን በደሞ ጠንቅቃ ታውቃታለች፣ ብሌንም ማለት ነው። ብሌንም እውነቱን ታውቃለች። ነገር ግን ላሳደገቻት እናቷ ደግሞ እንደምትጠነቀቅላት ይሰማታል እንጂ እንግዲህ ቃል በመደወል ብሌንን ቶሎ ነይ እማዬ አሟታል ቶሎ ድረሽላት ነበር ያለችው እና እሷም እንግዲህ ስትመጣ የት ነው ተሻት የምትዞሪ ባዶ ቤት ተሻት ትዞሪ ያለሽ ብትላት እንግዲህ እንዴ እናቴን ለመጠየቅ ሄጄ ነዋ ደግሞ አስፈቅጄ ነው ሄድኩት ነበር ያለችው እና ሰራተኝነትሽን እየረሳሽ ይመስለኛል፣ ሰራተኛ መሆንሽን ብዙም አትርሺው፣ የትም ቦታ እንደፈለግሽ እየሄድሽ የምትመጪው ነገር ለእኔ ምንም መስሎ አልታየኝም፣ ደግሞ አሁን ስርሽ የሚያንጃብቡት ወንዶች ሁሉ አንቺን እስከሚያገኙሽ ድረስ ነው እንጂ አይወዱሽም፣ እውነቱን ልንገርሽ ነበር ያለቻት። እንግዲህ ለአሳዳጊ እናቷ ለወይዘሮ ገነትም ልጅሽን ትቆጠብ ንገሪያት፣ እነኚህ ወንዶች ሊያባልጓት ነው፣ በኋላ ዲቃላ ተሸክማ እስከምትመጣብሽ አስቀድመሽ ልጅሽን ብትሰበስብ ይሻልሻል ነበር ያለቻት እና እንዴት ልጄ እንደዚህ ትያታለሽ ብላ እንግዲህ እሷም ልታንቃት ነበረ። ብሌን ግን ተያት እማዬ፣ እሷ እኮ አንቺን ለማናደድ አንቺን ስሜታዊ ለማድረግ አውቃ የምታወራው ነገር ነው ብላት እንግዲህ አሁን እትዬ እናት ያለችው ብላ እንግዲህ ወደ ሳሎን ነበር የሄደችውና እንግዲህ ታማለች፣ ራሷን ስታለች፣ ራሷን አታውቅም እና ለልጄና ለኔ ብቻ የሰራሁት ምግብ ነው በማለት እንግዲህ ቅጠላ ቅጠል ሳህን ላይ ይዛ ለኔና ለልጄ ብቻ እያለች እንግዲህ ብቻውን እያወራች እንደዚሁም ውጭልኝ፣ እኔ ነፍሰ ገዳይ አይደለሁም፣ እኔ አልገድልኩም፣ ውጭልኝ እያለች እንግዲህ ብቻዋን እየጮኸች ትገኛለች ማለት ነው። ይህን የተመለከተች ብሌን ግን ምን ሆነች ነው? በጤናማ እንደዚህ አልሆነችም፣ የሆነችው ነገር አለ፣ በቀላል ነገርም አይደለም፣ የሆነማ የተፈጠረ ነገር አለ እያለች እንግዲህ እሷም እያለቀሰች ምን ሆነሽ ነው እያለቻት ነበረና ቃል ግን አንቺ አስመሳይ፣ ለሷውን ያዘንሽ ሰው ለመምሰል ነው የምታለቃቅሽው? ምን ለመሆን ነው የምታለቃቅሽው? አንቺ አስመሳይ እያለቻት ነበርና እንግዲህ ሰላምም አንቺ ልጅ ነሽ አይደል ወይ ነበር ያለቻትና ብሌን ግን በጣም በመጨነቅ በዝምታ ተውጣ ቆይታ እንግዲህ እና እቺ ሰው አይምሮዋ ተነክቷል እና እሷ ያለችውን ሁሉ እሺ አዎ ልክ ነሽ ማለት አለብን በማለት አስባ እንግዲህ አዎ እኔ ልጅሽ ነኝ ብላታለች ማለት ነውና እሷ ግን አታደርገውም። ብሌን ልጅሽ ነኝማ አትያትም አይደለውም ማለት ነው ያለብሽ እያለች ነበረ። ብሌን ግን አዎ ልጅሽ ነኝ ብላታለች ማለት ነው። እሷም ልጄም በማለት እንግዲህ እቀፍ አርግታት ትገኛለች እና ብሌን ግን አይኗ ደም ለብሷል። እንዴት አባታች ተንከሲስ ልጅሽ ነኝ ትላታለች ወይኔ እያለች እንግዲህ በጣም እየተናደደች ነበረና ወይዘሮ ገነትንም እንዴ አንቺ እንዴት ነው ዝም የምትያት? ቆይ
እንዴ ዝም ትያታለሽ? ልጇ ሳትሆን ልጅሽ ነኝ ስትላት ነበር ያለችውና አይ እሷ ትንሽ አሁን አይምሯ ስለተነካ እሷ የምትለውን ነገር ሁሉ እሺ ማለት ነው ያለብን። በትንልሽ ደግሞ ላንቺው እናትሽ እኮ ነች፣ ምን ሆነች ነው ነበር ያለቻት። እሱማ ልክ ነሽ፣ አዎ እሺ ማለት አለብን በማለት እንግዲህ ያዘነች መስላ እንግዲህ እያስመሰለች ትገኛለች ማለት ነውና ነገር ግን ብሌንን ለብቻሽ ውጭ ላይ ላናግርሽ እፈልጋለሁ ብላት እንግዲህ ወደ ውጭ ላይ ይዛት ወጣ ነበረ ቃል ማለት ነው። እሷም እንግዲህ እናቷን ከተኛችበት ወይም ደግሞ ሰላምን በተኛችበት እሺ እመጣለሁ በማለት እንግዲህ በጣም እየተጨነቀኝ ነው፣ እንቅልፍም እያያዛት አይደለም ስለሆነ ትሰማለች። ሶፋ ላይ ትታት እንግዲህ ቃልን ለማናገር ወደ ውጭ ነበር የወጣችውና እንግዲህ እንደሄደ ቃል ብሌንን አንገቷን ሴት አርግታ ይዛ አንቺ አስመሳይ ምን ስለሆንሽ ነው ልጇ ሳትሆኚ ልጅሽ ነኝ ብለሽ ደግሞ ያልሻት? አዎ ልጅሽ ነኝ ያልሻት ለምንድን ነው? ልጇ ሳትሆኚ ምን የሚሉት ማስመሰል ነው ደግሞ የምታለቃቅሹ እስር ስሯ የምትይው ደግሞ ነበር ያለቻትና እንዴ እኔ ምን አደረግኳት? አሟታል በቃ ልጄ ነሽ ትይኝ? አዎ አልኳት። እውነቱን ደግሞ ሁላችንም እናውቀዋለን ነበር ያለቻት። አዎ እውነቱን እናውቃለን፣ ግን ከተናገርን እናልቃለን ነው ነገሩና እናቴ ስለምፈራላት ነው እንጂ እውነቱን እኮ አንቺም እኔም እውነታውን እናውቀዋለን ነበር ያለቻት። እና ምን ለመሆን ፈልገሽ ነው ብላ እንግዲህ አንገቷን ሲጥ አርግታን ያዘቻት። ከአሁን ጀምርሽ ከእሷ ትርቂያለሽ፣ ልጅሽ ነኝ ብለሽ እሷ ስርስር እየሽ የምታለቃቅሽውን ነገርም ታቆሚያለሽ ነበር ያለቻት። እና እሷ እባክሽ አንገቴን እያሳመምሽኝ ነው፣ በጣም አንቀሽኛል፣ ልቀቂ ብትያትም እንግዲህ በትላትም ገና እገልሻለሁ ነበር ያለቻት። ገና እገልሻለሁ ነበር። ይህን እንግዲህ ሲንጫጩ ሲነጋገሩ ሰላም በተኛችበት ሰማ ነበረና ስለዚህ እያስመሰልኩ አይደለም ትሪት መደረግ አለባት ስትል እንግዲህ ሰላም ትሰማለች ማለት ነው። ስለዚህ እነሱ እየተጣሉ እንደሆነ አውቃለች። መታ እንግዲህ ቃልን አናቷን ብላ ፈንክታታለች ማለት ነው። ቃልም ወይኔ እማዬ እኔ ልጅሽን የፈነከትሽ ስትላት እንግዲህ ልጄ አይደለሽም ልጄ እሷ ነኝ ልጄ ጎዳችሽ እንዴ መታችሽ እንዴ እያለች እንግዲህ እቅፍ አርግታት ልጄን እያለች ትገኛለች። እና እንግዲህ እቅፍ አርግታት እንግዲህ ማንም አይነካሽም እኔ ያለውልሽ እያለቻት ትገኛለች። ይህን የተመለከተ ወይዘሮ ገነት ግን በስልክ ተደውሎ የተነገራት መልእክት ነበረ። እሱም እንግዲህ ሰላም የብሌን ትክክለኛ እናት ናት ተብሎ እንግዲህ ተደውሎ ተነግሯታል። እና እሷም ለሰላም ለብሌን ይህንን ነገር ልትነግራት ስትል ነው እንግዲህ ቃል የደወለችውና ቶሎ ድረሽ ያለቻት ማለት ነውና እሷም እንግዲህ በስልክ ተደውሎ የተነገረኝ ነገር እውነት ሳይሆን የማይቀር ከዚህም በፊትም ሌላ እናት ተገኝታለች ብለው በብር ገዝተው ሌላ እናት አምጥተዋል። አሁንም ደግሞ ይሄም ውሸት ሲሆን እንዴ ደግሞ በነግራትም ልቧ ይሰበራል ብዬ ነው እያለች እንግዲህ ለጎረቤቷ እያወራች ነበርና እሷም እንግዲህ ይህን ልጄ እያለ ስፍስፍ ስትላት የተመለከተችው ይሄ ነገር እውነት ሳይሆን የማይቀር እቺ ሰው አይምሮዋ ብነካም የሆነ የተደበቀ እውነት በውስጡ አለ። በጤናዋ ልጄ ብላ እንደዚህ ስፍስፍ አላለችላትም እያለች ትገኛለች። እና እንግዲህ ሰላምም ውስጧ ያወቀ ይመስላል። ብሌንም እንግዲህ ለአሳዳጊ እናቷ ብላ ነው እንጂ እውነቱን አንዳንድ ኢንፎርሜሽኖችን እንግዲህ ታውቃለች ማለት ነው። ዳጊም እንግዲህ ከብሌን ፍቅር እንደያዘውና በክብር ለማግባት እንደሚፈልግ ለጓደኛው እየነገረው ይገኛል። ነው እሱም እንደዚህ የምትላትን ሴት ብታስተዋውቀኝ ነበር ያለውና ባስተዋወቀማ በአንድ ቀን ነበር በፍቅር የምትወርቀው ነበር ያለው። እና አስተዋውቀኛ ያሉ ደግሞ ችግር አለው ሲለው እንዴ እኔ ጤነኛ ነኝ እንዴ እምወዳትን ልጅ ከጅብ ጋር ማስተዋውቀው ነበር ያለውና ነገር ግን አንድ ቀን ለምን ታዲያ እውነቱን አትነግራትም እያለው ነበረ። እሱም እንግዲህ አይ በቃ ዛሬ እውነቱን አፍርጬ ነግራታለሁ እንደምወዳት እያለ ይገኛል ዳጊና እሱም እንደዛ ሳይሆን እራት ጋብዛትና እንደምትወዳት ንገራት፣ እሺ ካለች በዛው ደግሞ ቁርስም አብራችሁ ትበላላችሁ ነበር ያለውና ዳጊም እንግዲህ በጣም ባለጌ ነህ፣ እንዴት እንደዚህ ስላለህ? ብሌን እኮ ክብር ያላት ሴት ናት፣ ማን እንደሆነች ብታውቅ እንደዚህ አትልም ነበረ። እኔ እሷን በክብር ነው የምፈልገው እንጂ እንደዚህ ለጫወት አይደለም የምፈልጋት ነበር እያለ የሚገኘውና እንግዲህ ቃል ደግሞ እሱን ለማማለል ትገኛለች ማለት ነው። ከእሱ ጋር ለመሆን እንግዲህ እሱ ጋር ሄዳ ደግሞ በቃ እንደምትወደው ቀፈኝና አጽናናኝ እያለች ያዘነች ሰው መስላ ትገኛለች ማለት ነው። እንግዲህ ወይዘሮ ገነትንም ያለው እውነት ታውቃለች፣ አንዳንድ እውነቶችን ግን እሷም በውስጧ ፍርሃት ይገኛል ማለት ነው። እና ወይዘሮ ገነት እንግዲህ ሕክምና መሄድ እንዳለባት ጠበልም በማንኛውም ነገር መሄድ እንዳለባት ለብሌን እየነገረቻት ነበር። እና እሷም ባይሆን በቃ እኔ ጠበል ይዤ ትሄዳለሁ እያለች ነበረ።
እንግዲህ ሳይተሬስቴክስ እንትን አይምሮ ህሙማን መታከም አለባት እያለ ይገኛል ማለት ነው። እንግዲህ ወንድምየው ተብየው እሱም እንግዲህ ጠበል ሳይሆን መጀመሪያ ሐኪሞች ቅጥር ያለው እነሱ ጋር ሄዳ መታከም አለባት ብሎ እንግዲህ ለሕክምና ይዟት እየሄደ ይገኛል ማለት ነው። እሷ ግን አላቅህም፣ አንተ ማነክ? ወንድም አለኝ እንዴ እያለችው ነበረና ማለት ነውና ወደ ሐኪም ቤት ይዘዋት ገብተዋል። እንግዲህ ብሌን ይሄ ነገር ቅር አሰኝቷታል። ደስ አላለኝም፣ ምንም ደስ አላለኝም። ይሄ ነገር የሆነ ነገርማ አለ፣ የሆነ የተደበቀ ከባድ ሚስጥር አለ እያለች ነው ብሌን ይህን ሚስጥር ትደርስበት ይሆን? ቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ዛሬ በዚሁ ሰናበታችኋለሁ። ቸር ሰንብቱልኝ።